ከሚስትና ከእሙሙ ምን ይበልጣል? እስኪ ንገሩኝ። ማን ይበልጣል? እሙሙ ይበልጣል? ሚስት ይበልጣል? አንተ አሁን ለሄርሜላ አይደለም እዚህ ጋር ጠበቃ የቆምከው። የምሬን ነው የምልህ። ለሄርሜላ እሙሙ ነው ጠበቃ የቆምከው። ደበደቡኝ የሚለው ልጅ ጋኔል እንዳለበት አጋንንት እንዳለበት ሰው ወስደው ጸበል ደፍተው ውሃ ደፍቱ ጸበል አልኩኝ እኔ ጌታዬ ውሃ ደፍተውበት በባልዲ ምናምን ነገር ነክሮት ምናምን አላጡት። አረ አማርኛ ስሙ አይደለም እሷ መንካት ቅንድቧን ማባረራችን ነው። ቅንድብ ይባረራል እንዴ? ቅንድብ መላጣ አንተ ሰማኛ አይደል? ቢኒያም መላጣ አላለችው። እኔ ቢኒያም ከሁሉም ትልቅ ሰው ነው ይመስለኝ በነገራችን ላይ። ካላስደበደብከው ማን ያውት ግን የተረገመች ናት። እንዴት እንደምትሆንበት ይሁ አብርሃም እነሱን እያወራ ራሱ እዚህ ጋር ሆነ እሷ እየነካካች እያቀፈች ያለችው ነገር ነው እያሰበ ያለው። የምሬ ነው ማለት አንደበቱ ነው እንጂ እያወራ ያለው ልቡም ጭንቅላቱም ያለው የሄርሜላ ቦዲ ምናምን ነገር የምትዳብሰው ነገር ነው። በቃ ይመቻት። በቃ አሁን ልጁ አሁን አይምሮስ ምን ሊያስብ እንደሚችል አስቡት እኮ። እሱን ነው የሚያስበው አይደለም አብርሃምና ሩታን የማንንም ትዳር የማፋተት ሴጣናዊ አቅም እንዳለች እኔ አምኛለሁ። የምሬ ነው። እኔ ተሳስቼ አጠገቤ ማቅረብ አልፈልግም አንቺን። የምሬ ነው። አሁን አግብቻ አይደለም ሳላገባ በፊት እንኳን ላጤ ያለውኝ አጠገቤ ብትቆሚ ገና ወደፊት ማገባት ሴት ጋር ታፋችኛለች፣ ታለያይኛለች። አገቷ ሁኔታዋ ነው። አብርሃም ለሰከንድ ከሷ ውጭ እንዲያስብ አታደርጉም። ባገኘችው አጋጣሚ ሁሉ እንዲዳብሳት እንድትነካካው ከዛ ውጪ እንዳያስብ ነው የምታደርገው። ከባድ ናት የምር። ይመቻት። ራሷን ጠብቃ ሽክ ድግምቅ ብላ ምናምን ነገር አለባበሷ ምኗ እያንዳንዱ ሁኔታዋን ይዩት። አብርሃም በታቀፈው ራሱ እነዛ ልጆች ሌላ ስሜት ውስጥ ነው የሚገቡት። እዚህ ጋር መጥተው ምናምን ጀግና ምናምን ነገር ጓደኛችን ወንድማችንን ለምን አስመታሽው ምናምን ይላሉ እንጂ ማለት ነው። አብርሃም ቶሎ ወደ ሄርሜላ ተመልሰው ከነዚህ ሰዎች ውስጥ ተፍተፍ ብለው ሄርሜላን የራሳቸው ቢያረጉ ደስታቸው ነው። ለማንኛውም ሃፒ በርዝዴይ ብለናል። ሃፒ በርዝዴይ እንኳን ለ20ኛ ዓመት የልደት ባልሽ አደረሰሽ ብለናል። ምን ይደረግ ልጅ አስቡት። ገና 19 ዓመት ልጅ ነበር አብርሃም እንደዛ ሲጫወት የነበረው። ይሄው በቃ ዛሬ 20ኛ ዓመቷን ገና አንድ ፍሬ ልጅ ላይ ነው እንደዚህ የሚጫወተው። ምንም አታውቅም ብለህ ነው አይደል አብርሃም? ችግር የለም። እቺ ልጅ ግን 24 25 ዓመት ላይ የደረሰች ቀን እግዚአብሔር ይርዳ። ሄርሜላ መርጌታ ግን በጣም ከባድ ነው የምር። ሄርሜላ መርጌታ በጣም ከባድ ነው። እኔ እንዴት አድርጎ ተብትቦ እንደያዘው ልጁን ምንም ሊገባኝ አልቻለም። ማያልፉት የለም ያ ሁሉ አለፈ ብለን እንግዲህ ከች ብለናል። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንደምን ቆያችሁልን? ሁሉ ተማም፣ ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። በጓዳ ያለቀሳችሁትን ጸሎት እግዚአብሔር በአደባባይ ይክፈላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንዲሄዳችሁ፣ ልፋታችሁ ፍሬ አፍርቶ አካውንታችሁ ሞላ ብሎ እንዲሁ በጤና እንዲሄዳችሁ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ወዳችኋለሁ። አሁንም ቢሆን ይኸውልሽ ለምንድን ነው ያስመታሽው? ምክንያቱም ካልነገርሽኝ ይኸውልሽ አጣብቅሻለሁ። ቆይ ተረጋጋ። ቆይ ከማጣበቃችሁ በፊት እናንተ ሰዎች ግን ግራ እየገባችሁኝ ያላችሁት ተደበደበ የምትሉ ሰውዬ ይሄው ዘንጦ ፊት ለፊታችሁ ቁጭ ብሏል። ወይ ባጭስ ነው ወይ ባይጢስ ወይ ባጢስ የሚባለውን ነገር ገብቶ የመጣ እኮ ነው የሚመስለው። እንደዚህ የቅቤ ዕቃ መስሎ ተሽሞንሙኖ መጥቶ ምኑን ነው የተደበደበው ልጁ? በሰንደል ነው እንደገረፋችሁት ማለት ያስደበደቡት የተባለው በምንድን ነው ያስደበደቡት? እስከዛሬ ድረስ እኔ በእነ አብርሃም እና በእነ ሩታ ብቻ አላቅም። እንዲህ ተሰብስባችሁ የምትሰሩ ሰዎች ሰው ተደበደበ ይባላል፣ አስደበደበ ይባላል። አንድም ቀን ሰውየው አብጦ አያውቅም። አንድም ቀን ሰውየው የሆነ ነገር ምንም ሆኖ አያውቅም። እንዴት እንደምትደበደቧቸው እግዚአብሔር ይወቀው። እንዴ መደብደብ ነበር እያላችሁ ነው እንደምትመልሷቸው? የታል ልጁ የተደበደበው? ቢያንስ የሆነ ነገሩን አሽጋችሁ የሆነ ነገሩን ሜካፕ አሰርታችሁ አታመጡትም? እንደዚህ ጋር ለአይነ ሰውር ነው እንደ ቪዲዮ የምትሰሩት? አረ ወይኔ ደግሞ ለጥፍሻለሁ ትላታለህ። አረ እቺ ልጅ አሁን ምኗ ይለጥፋል? ያት እስኪ አብርሃም እኮ እንኳን መፋታት ያልቻላት ልጅ እንደዚህ እቺን የመሰለች ልጅ ከአብርሃም አለያይተ የራስ ለማድረግ ይሄኔ በውስጥ በልብ እየተመኛት ያለችን ልጅ ለጥፍሻለሁ ምናምን ትላለህ። እዚህ ጋር አክት ታደርጋለህ። በፍቅር እያየ ለጥፍሻለሁ የሚል ሰው የመጀመሪያ ያየሁት አንተን ነው እንዴ። ሰው ተናዶ ነው ለጥፍሻለሁ የሚለው። ምራቅን እየዋጥ ወይኔ እቺ ልጅ እንደው ምን አለ በአብርሃም ቦታ ባረገኝ እያልክ ለጥፍሻለሁ። አያስኬድም። የምሬን ነው አያስኬድም። ጥያቄው ራሱ ቆይ ልጁ ለምንድን ነው ያሳገዝሽው? ለምንድን ነው ያስደበደብሽው? አሁን መደብደቡ ነው ያሳሰባችሁ ወይስ ደግሞ ለምን እንዳስደበደበችው ምናምን ነገር? ይሄኛው ራሱ ተደብድቤያለሁ የሚለውም ልጅ ራሱ ከረፈ ከየት እንዳመጡት እኔ እዩት እስኪ። ልጁ የሌለውን ኑሮ የሌለውን ካራክተር ሰጥቶት
ለብሶ ማያውቃቸውን ልብስ ልጁን አልብሰው መነጽር አስደርገውት ልጁን ያለ እድሜው እንደዚህ ብሎ በቃ ሩታን ያፈቀረ የሆነ ከውጭ የመጣ ባለ ሀብት አስመስሎት ልጁ ከሆነ ቀበሌ ገበሬ ማህበር ወጥቶ ማያውቅ ልጅ በግድ ዲያስፖራ ሁን ብለውት ይሄው ልጁ ራሱ ተወጥሮ ሞተ እኮ በቃ። እኔ ይሄ ቪዲዮ እስኪያልቅ ድረስ ልጁ ራሱ እንዴት እንደሚጨናነቅ እነሱ ደበደቡኝ ካልኮ በላይ አንተ ተወጥረ የምትቆምበት እንደዚህ ካቅም በላይ የምትንጠራራበት ነገር ራሱ ራስህን መልሶ እየደበደበ ነው። የምሬን እኮ ነው። በቃ ራሳችሁ ተወጡት። እኔ ምን አገባኝ እንደዚህ አይነት ጣጣ ውስጥ የምትነግሩኝ እናንተ ሴቶቹን እየቀመሳችሁ እኔን ሳታስቀምሱኝ ይሄ ሁሉ መከራ መታበዙብኝ ምንድነው ብለህ ለቃ አትወጣም። ገና ዩቲዩብ ይከፈትልኛል እኔም ፌመስ ሆናለሁ በሚል ነገር መከራህን በላ። ያልኖርከውን የሌለህን ካራክተር ሰጥተው አንገላቱ። ከዚህ በላይ ድብደባ አለ? ከዚህ በላይ እኮ ንቀት የለም። የልጅናት እንድታፈቅር አድርገው ከምንም የማትቆጥርህን ልጅ የልጅናት አፍቃሪ አድርገው ሲያመጡ ነበር እምቢ ማለት የነበረብህ። ሄርሜላም ቢሆን የሆነ እድልም ሊኖር ይችል ነበር። ከሩታ ምንም ልታገኝ እንደማትችል እያወቅ እንደ ወሽማ መተህ ቢሆን ኖሮ ፍርፍር በቅቤንም ቢሆን ትበላ ነበረ። እንደምን እንደመጣ ራሱ እኮ አልገባኝም። እኔ ሩታ ጋር መተህ የሩታ አፍቃሪ ሆነ ምናምን ነገር ከሩታ ጋር የሆነ ነገር አድርገህ ስራ ሲሉ ራሱ እሺ ማለት ራሱ ይሄ ራሱ ሌላ በሽታ ነው። ትናገሪያለሽ ወይስ እኔ አላስመታሁትም? ፈረንጆ አማርኛ አሰቡ ምን እና እናዘዝሻለን። ይኸውልሽ አላምንም ካልሽ አናዘዝሻለን። ይኸውልሽ ጎሽ የነሳ አባታ ሆነልኝ አባቢ ታናዝዛታለህ። ኧረ ተው ፈረንጁ የውስጥን እኮ እናውቃለን። ተው እንጂ እዚህ ጋር ያላችሁ ሶስታችሁን ራሱ እኔ ሄርሜላ ትንሽ ደፈር ብትል የምትመታችሁ ነው የሚመስለኝ። የምሬን ነው የምትመታችሁ ነው የሚመስለኝ። እንዳለ እዚህ ጋር የተሰበሰባችሁት እንዳለ በቁባቃ ይወላችሁ በድሩ ድክመት ያላችሁ የሞታችሁ ሰዎች ናችሁ። ያት እስኪ አሁን ከእናንተ ውስጥ ራሱ የሆነ ሞገስ ያላት ወንድም ሴትም አይነት አቋም ያላት ሄርሜላ ናት። ብሉ እንጂ እናንተ እንዴ ምግብ ብሉ። አንድ ሴትን ለሶስት ከበ ምናምን ነገር አናዝዝሻለሁ ምናምን ነገር ለነጋጋ እንዴ እንደሚለው አይነት ሰው ይዛቻ ትዝታለ እንዴ ለወጋጋ እንዴ ምናምን እንዴ አረ ይደብራል። ይሄ ደስ አይልም። ያላስመታሁትም አብርሃም ምን እንደተፈጠረ ልንገርህ። ደስታ ለምንድን ነው ብር ከፍለ የምታስመታው? ፈረንጁ ብቻውን የጠራኛል አልሽ? እኔ ፈረንጁ ብቻውን እንደሆነ ነበር ይነገረኝ። እዚህ ስመጣ ሁለቱ ነበሩ። አብርሃም ጸጉሬን እየነጩ ምን እያደረጉኝ እንደነበር ልንገርህ። በኢየሱስ ምንድን ነው ነብሮ ልጅቷን ብቻዋን ጠራች? ለምንድን ነው አንተ ያደረገችውን ያደረግንባት? ለምን ታስመታዋለች? እሷ እንዳስመታች እርግጠኛ ነህ እንዴ? አንተ ካላስመታው ማን ሊያስመታው ይችላል? ወይኔ መከታዬ አንተ አላስመታው ማለት ብቻዋን የጠራት ልትመታት ነው አንተ አብርሃም ጸጉሬን ነጨኝ። አብርሃም መከታዋ መጣ አባቴ ሶስታችሁ ለኔ ላይ አቅም አያችሁ። እግዚአብሔርን እንደዚህ ይዞኛል ጸጉሬን። አንተ ተዋሻለህ። ገና እጠፈጥፍሻለሁ አክብሬው እንጂ ለማንም አላንስም። እኔ አብርሃም ራሱ የሆነ ወሸቀንበሪያም የሆነ ሰውዬ መከታዬ ምናምን ታያለሽ። መከታን ዮናትና አብሯ ከጎና ሊቆምላት የምትገባ እያንዳንዱን ደስታ እየፈጠረ ደስተኛ ሊያደርጋት የሚገባ ሴት በህይወት ውስጥ እያለች እንደዚህ መላቅጥሽ ግራ ያጋባው ሐሳብሽ ምን እንደሆነ የማይታወቅ ተስፋ እንደቆረጠች አይነት ስድስት አይነት የሆነ የማይለቅ በቃ ደም ግፊት፣ ስኳር ምናምን የሚባሉ በሽታዎችን የያዛት አይነት ሴት ይመስል ከአብርሃም ጋር ልላቀቅም እሱም ከኔ ጋር ይሆናል ነገ አብሬው ይሆናልኝ ህይወት አብሬው ቀጥላለኝ ከዛ በኋላ ህዝቡ ይቀበላል እንደ ባልና ሚስት እኛንም እንደነ ሩታና አብርሃም ሆነን ወደፊት እንቀጥላለን አይነት የደከማ አይነት ሐሳብ ይዘሽ እንደገና ከዚህ ልጅ ጋር እንደዚህ መንዘላዘልሽ ግራ ነው የሚያጋባኝ። እርሱ ደግሞ እዛ ጋር ሄደ የሚስት ልደት ነው አይደል ዛሬ። ቢያንስ እንኳን በቃ ሁሉን ነገር ትታ የሆነ ከነዛ ባዳ ከሆኑ ሰዎች ለየት ያለ እንደ ልጇ አባት ብዙ ነገር አብሮ እንዳሳለፈ ሰው ከጎና ቆመ በአሪፍ ሁኔታ ሰርፕራይዝ ማድረግ ሲገባ አንተ እዚህ ጋር መጥተህ ነገ አብራ ለማትሆን ነገ አብራት ለማቀጥል ከሩታ ጋር ተታረኩ ብለህ እያልክ ለመምጣት አሁን እዚህ ጋር መጥተህ ከጓደኞች ጋር ምናምን ነገር ኧረ ተው ደስ አይልም። በሩታ መተውብህ ቢሆን ይሁን በሄርሜላ ምናምን ነገር ከጓደኞች ጋር ሰጣገባ ደስ አይልም። የምሬን ነው ማለት እንዴ ከሚስትና ከእሙሙ ምን ይበልጣል? እስኪ ንገሩኝ ማን ይበልጣል? እሙሙ ይበልጣል? ሚስት ይበልጣል? አንተ አሁን ለሄርሜላ አይደለም እዚህ ጋር ጠበቃ የቆምከው። የምሬን ነው ማለት ለሄርሜላ እሙሙ ነው ጠበቃ የቆምከው እንጂ ሄርሜላ ነገር አስጨንቆ ምናምን አይደለም። ምክንያቱም አንድ ሴት የሱ ያልሆነችን ሚስቱ ያልሆነችን ምንም ያልሆነችን ሴት አብሯት መቀጠል የማይፈልግን ሴት እንደ ፍቅረኛ አይናት ብሎ አንድም ቀን አስተዋውቃት የማያውቅን ሴት እዚህ ጋር ሰዎች ሲነኳት ሰዎች የሆነ ሲያንገላቷት ወይ ሲሰድቧት ወይ ሲያንቋሽሿት መጥቶ እንደ መከታ ምናምን ነገር የኔን የሆነ ሰው የኔን ሴት ህይወቴን የነካችሁብኝ አይነት አክት የሚያደርግ ሰው ውሸቱን ነው። አየሽ በቃ ውሸቱን ነው።
ካንቺ የሚያገኘው በየቀኑ እየጣለ የሚወጣለት ዕቁብ አለ። እሱ ዕቁብ እንዳይቋረጥበት እዚህ ጋር መጥቶ ላንቺ መከታ የሆነ አይነት አክት ይጫወታል እንጂ እናቴ ምንም ነገር እየጠቀመሽ ያለውም እየጠቀምሽ ያለውም ምንም አይነት ነገር የለም። በቃ አከተመ። እኔ እንጃ የምሬን ነው የምላችሁ። በጣም እንድናድድና እንዲያበሳጨኝ የሚያደርገው ትልቅ የህይወት ምዕራፍ ውስጥ ገብተው ማለት እናት አባት ልጅ ሆኖ ደስ በሚል በዚህ ወጣትነታቸው የሚያምር ህይወት ውስጥ ገብተው ምናምን ነገር ያሳዩናል ብለን ስንጠብቅ እንደገና የወረደ ነገር እሷም ከእንደዚህ አይነት ኮተታም ጋር እየተጓተተች አብርሃምም ከዚህ ጋር እየተጓተተ እኔ እንጃ እንደገና ልጃቸውንም እዚህ መሃል ውስጥ አስገብተው ግራ የሚያጋባ ቪዲዮ ለምን እንደሚሰሩልን ምንም ሊገባኝ አልቻለም። ደስ የሚል የትዳር ህይወታቸውን ሊያሳዩን ሊያስጎበኙን ሲገባቸው ደስ የሚል የአባትነት ጊዜያቸውን የእናትነት ጊዜያቸውን ከልጆቻቸው ጋር በሚያምር ቪዲዮ ሊያሳዩን ሲገቡ እኛም ከዛ ጥረታቸው ያ ሁሉ ልፋታቸው ፍሬ አፍርቶ ዛሬ ላይ ደስ የሚል ላይፍ ውስጥ አሉ ብለን እንዳንመሰክር ለምን እንደሚያደርጉን ግራ ገባን እኮ። የምሬን ነው ብላችሁ ጎበዝ። ሰው እያደገ ህይወቱ እየተቀየረ ሲሄድ አይምሮ ይረጋጋል። ሐሳቦቹ ሁሉ ልክ እንደ ከተቀየረው ህይወቱ ጋር አሁን ካለበት ደረጃ ወይም አሁን ካለበት ማንነት ጋር አብሮ እየተቀየረ ይሄዳል እንጂ እንደገና ቁልቁል ይወርዳል። ሰው አባት ሲሆን እንደገና ወሽማ መሆን ይፈልጋል። ሰው እናት ስትሆን እንደገና ወርዳ ማይሆን ነገር ውስጥ ገባለች። ኖ አይሆንም። የምሬን ነው የምልህ። በቃ ልጄም ባለች ሩታም ተሰቃየች። የምር በቃ ልጁ ከአባቱ ጋር ይደግ አብረን ጎን ለጎን ሆነን በእናትና በአባት ፍቅር አብረን እናሳድገው በሚል የሆነ ፍልስፍና ውስጥ ልጁም ተጎዳ። ሩታም ፈገግታዋ የውሸት ነገሮቿ ሁሉ የውሸት በቃ ሁኝልኝ አብርሃም ሁኝልኝ ሲያይላት እሱ የሚፈልገውን እየሆነችለት ከሱ ጎን ሳትርቅ መኖርን ከመረጠች እኛ ምንም ማድረግ አንችልም እኮ። የምሬን ነው የምላችሁ። አንዳንድ ጊዜ እኛ ከባላየነው እኛ ያየንበትን መንገድ ላይሆን ይችላል እነዛ ሰዎች ያንን መንገድ የሚመለከቱት። እሷ አሁን እኛ በምናይበት መነጽር አይደለም እሷ ከአብርሃም ጋር እየተፈጠረ ያለውን ነገር በእነዚህ ልጆች መካከል እየተፈጠረ ያለውን ነገር እየተመለከተች ያለችው። አንዳንድ ጉዞዎችን ወይም ደግሞ አንዳንድ ነገሮችን ለባለቤቱ ካልተሆነለት በስተቀር ጨጓራችንን ነው የሚልጡን። ሌላ ምንም የምናተርፈው ነገር የለም። ለምሳሌ ተደበደብኩ ወይም ደግሞ አስደበደበችኝ ተደበደብኩ ወይም ደበደቡኝ የሚለው ልጅ ጋኔል እንዳለበት አጋንንት እንዳለበት ሰው ወስደው ጸበል ደፍተው ውሃ ደፍቱ ጸበል አልኩኝ ጌታዬ ውሃ ደፍተውበት በባልዲ ምናምን ነገር ነክሮት ምናምን አመጡት። ሲደበድቡት አላየን። አንድም ነገር ያበጠው ነገር የለም። ልጁ ቢያንስ አሰባብጠውት የሆነ ነገር ለድራማው ድምቀት የሆነ ነገር ለጥፈውበት ቢመጡ እሺ የልጅ ተደብድቦ ነው ይባላል። ሰምተኛል። እስቲ ወንድ ትረካለህ እኮ እንደዚህ ማንጠልጠል አብርሃም ቀላል ነው ይኸውልህ አብርሃም እንደተከበርክ አብርሃም ይኸውልህ ስማኝ መጀመሪያ ሁሌም አንተ እንድታወራ እንትን አልፈቅድልህም። እሺ ከዚህ በኋላ እሷን አይደለም መንካት ማለት ነው ቅንድቧን ማባረራችን እሱንና ሌላ ቅንድብ ነው። ኧረ አማርኛ ስሙ አይደለም እሷን መንካት ቅንድቧን ማባረራችን ነው። ቅንድብ ይባረራል እንዴ? ቅንድብ እንዴት ነው ቅንድብ የሚባረረው? ማለት ቅንድቧን መንካት አልችልም ሊሆን ይችላል። ቅንድብ ማባረር ግን እንጃ። ከአብርሃም ነው ለመጀመሪያ ጊዜ የሰማሁት። መላጣ አንተ ሰማኛለ ቢኒያም መላጣ አላለችው። እኔ ቢኒያም ከሁሉም ትልቅ ሰው ነው ይመስለኝ በነገራችን ላይ የምር የሆነ ትልቅ ሰው ነው ይመስለኝ። በቃ አንዳንድ ጊዜ አለ አይደለ ካስተዳደግም ኮሚቾትም የሆነ ወይ ወታደር ቤት ሄዶ መጥቶ ወይ ደግሞ ስደትም ሄዶ መጥቶ ሊሆን ይችላል ምናምን ነገር። ከዛ አንፃር አንዳንድ ጊዜ መቀንጨርም አለ የተመጣጠረ ምግብ ካለ መብላት የተነሳ እንደዛ ሊሆን ይችላል። በልጅነቱ ካሮት ጎመን ምናምን በልቶ ያላደገ ልጅ ሊሆንም ይችላል። እንዲህ ልጅ የመሰለው ለዛ ነው ምናምን ብዬ የማስበው አንድ ሰው ቢኖር ከአብርሃም ግሩፕ ውስጥ ቢኒያም ነው። ቢኒያም ትልቅ ሰው ነው የምትመስለኝ። የምሬን ነው የምልህ። የምታውቁት ነገር ካለ ንገሩኝ። የምሬን ነው። በቃ ሲያወራ ምናምን ሲመክር ምናምን በቃ የሆነ ቀበሌዎች የሚሰራ አይነት ሰው ነው የሚመስለኝ የምር። ምክንያቱም ሁሉ ጊዜ ካያችሁት አባት ነው መሆን የሚፈልገው። የሆነ ሲያወራ ራሱ ምናምን ነገር እንደሆነ የልጅ ያየ ነው የሚመስለው። ሲሪየስ የምሬን ነው። በኋላ በማያገባ ነገር አትግባ አንተ። አሁን እኔ ከነሱ ጋር አይደለም ከነሱ ጋር እኔ በሚጨርስበት መንገድ ትናንትና አውርቻቸው ዛሬ እሷን ጠርተው የሆነ ነገር ማድረጋቸው ሌላ ጸብ እንደፈለጉ ያስታውቃል። ትክክል ናቸው። አብርሃም አንተ ልጁን ካላስደበደብከው ልጅቷን ያት ግን የተረገመች ናት። እንዴት እንደምትሆንበት ይሁ አብርሃም እነሱን እያወራ ራሱ እዚህ ጋር ሆነ እሷ እየነካካች እያቀፈች ያለችውን ነገር ነው እያሰበ ያለው። የምሬ ነው ማለት አንደበቱን እንጂ ያወራ ያለው ልቡም ጭንቅላቱም ያለው የሄርሜላ ቦዲ ምናምን ነገር የምትዳብሰውን ነገር ነው። በቃ ይመቻት። በቃ አሁን ልጁ አሁን አይምሮስ ምን ሊያስብ እንደሚችል አስቡት እኮ። እሱን ነው የሚያስበው እና እንዴት አያስብ ታዲያ? በቃ በጠራራ ፀሐይ ወስዶ አሁን ምንም ማድረግ አይቻልም። ዝም ብለህ ልጁ ችግር የለውም። እኔ ሰማሁ ጊዜ የምታደርገውን ነገር እወቅ። እንደ ህፃናት ነገ ላይ አሁን በመታ ሰበብ ነው የምትሆነው። ገባክ? ሰበብ ነው የምትሆነው።
ጃና አደሩኛ እነዚህ ፊልማችሁ ጀመራችሁ? የምን ፊልም አንድ ለሰው ልጅ የደበደብ ፊልም ልታረጋ ነበር። ክብር ይኑራችሁ። ሰው እዚህ ጋር ቆማችሁ ክብር ጠጉር ሴት ልጅ መንጨት ነው። እኔ ግን እቺ ልጅቷ ግን የተረገመች ናት። እውነት ሄርሜላ ከባድ ነሽ። በስመ አብ አይደለም አብርሃምና ሩታን የማንንም ትዳር የማፋተት ሴጣናዊ አቅም እንዳለሽ እኔ አምኛለሁ። የምሬ ነው። እኔ ተሳስቼ አጠገቤ ማቅረብ አልፈልግም አንቺን። የምሬ ነው። አሁን አግብቻ አይደለም ሳላገባ በፊት እንኳን ላጤ ያለውኝ አጠገቤ ብትቆሚ ገና ወደፊት ማገባት ሴት ጋር ታፋችኛለሽ፣ ታለያይኛለሽ። አገቷ ሁኔታዋ ነው። አብርሃም ለሰከንድ ከሷ ውጭ እንዲያስብ አታደርገውም። ባገኘችው አጋጣሚ ሁሉ እንዲዳብሳት እንድትነካካው ከዛ ውጪ እንዳያስብ ነው የምታደርገው። ከባድ ናት። ይመቻት። በልተዋለች ልጁን። በቃ ምን እንደሚፈልግ ከሷ እንዳይርቅ ሊያደርገው የሚችለው እያጠፋችን ምንም እያለችን ብቻ ወደ ሩታ ወደ ልጁ ወደ ትዳር ወደ ነበረው ህይወት ፈጣሪውን እንኳን እንዳያደርገዋለች። ከባድ ናት እቺ ልጅ፣ በጣም ከባድ ናት። እንኳን ለባለ ትዳር ለላጤ ታሰጋለች እኮ አልኳችሁ። በቃ ወደፊት በቃ ወደፊት ሊያገባ የሚችልን ሰው አሁን ቀድማ ሳያገባ በፊት ወደፊት ከምትመጣው ከማያውቃት ሚስቱ ጋር የማለያየት አቅም አላት። ራሷን ጠብቃ ሽክ ድግምቅ ብላ ምናምን ነገር አለባበሷ ምኗ እያንዳንዱ ሁኔታዋን ይዩት። አብርሃም በታቀፈው ራሱ እነዛ ልጆች ሌላ ስሜት ውስጥ ነው የሚገቡት። እዚህ ጋር መጥተው ምናምን ጀግና ምናምን ነገር ጓደኛችን ወንድማችንን ለምን መታሽው አስመታሽው ምናምን ይላሉ እንጂ ማለት ነው። አብርሃም ቶሎ ወደ ሄርሜላ ተመልሶ ከነዚህ ሰዎች ውስጥ ተፍተፍ ብለው ሄርሜላን የራሳቸው ቢያረጉ ደስታቸው ነው። አሁን እነዚህ ሰዎች አብርሃም ከሩታ ጋር መለያየቱ ምናምን ነገር ትዳሩን መተው ምናምን አይደለም። እዛ ጋር ሩታንም ወስዶብን እዛ አስረግዞ አስወልዶ እዚህ ጋርም እንደገና ድጋሚ ሊያስረግዝ ነው። እኛ እዚህ ቆመን ሁልጊዜ የእሱ አጃቢ እስከ መች ነው ሚዜ የምንሆነው ብለው ነው እንጂ ምንም የሆነ የአብርሃም ትዳር የአብርሃም ህይወት ምናምን ነገር አስጨንቋጭ። ኧረ በስመ አብ ወፍ በቃ እድሉ እኛ የሚድረሰን በቃ እሱ ሁሉ ብቻውን እንዴት ምግብ ይበላል? አንድ ቀን እንዴት እንብላ ይባልም ነው። በቃ ሐሳባቸው እንደዛ ነው። አፈር ብሉና ፋክ ላሳያችሁ። ኧረ ሆዬ ይደነግጣል። ወዲያው ነው የሚማልለው። ምግብ በልቶ ማያውቅ ደርቆ የቀረሰውነት እያየሽ ማለት ለምን ስማ፣ አስተሳሰባችሁን ለምን በስጋት አድርጉታላችሁ? አይደለም በትህትና ለምን ለማውራት እንደ ሆዱ ማለት ነው። ጭንቅላቱም ላይ ስጋ አለ። ገብቷል። ለዛ ነው አሁን እንዳንካኝ አልኩ እኮ መታለው እንዳንካኝ ይኸውልህ ና ፈረንጅ ለማንኛውም ይሁን እስኪ ምንም አንድም እንደው በቃ እንዲሁ እንደቀለዳችሁ እኛም እየቀለድንባችሁ እስከመቼ እንደምንቀጥል እግዚአብሔር ይወቅ። ሩታዬ ግን በቃ የሌለ ምር ብሎባታል። እሷ ነበር የናፈቀችኝ እና የኔ ቆንጆ ሩታዬ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ረጅም ጊዜ ተገናኘንም አሪፍ ጊዜ እንዳሳለፍሽ አውቃለሁ። ያው በቪዲዮ ባንገናኝ በስልክ ሁሉ እናወራለን። የኔ እያትስ በማርያም አሁን በመድኃኒዓለም ይመችሽ እናቴ። በቃ እኔ ከሩታ የሚመቸኝ ነገር ምንድነው? ሁኔታዎችን መምሰል ትችላለሽ። በቃ ሁልጊዜም ካለችበት ስሜት ካለችበት ክፋት ወይም ንዴት የሆነ አለ አይደለ በቃ ካለችበት ሙድ ከተፈጠሩ ነገሮች ምናምን አንጻር አይደለም የሚመጡ ወደሷ የሚመጡ ሰዎችን የምትቀበለው። በቃ ሁኔታዎችን ነው ሁልጊዜ የምትመስለው። ያ ነገሯ በጣም ነው የሚመቸኝ የሚደላኝ። በቃ ሁላችንም መሆን ያለብን እንደዚህ ነው። ያለብንን የሆነ ነገር ያሳዘነንን ነገር በቃ ምቾት እየነሳን ያለንን ነገር ሁልጊዜም በሰዎች ፊት ለፊት ይዘን መሄድ ከሰዎች ጋርም ስንሆን ምናምን ነገር ያንን ነገር ይዘን መሄድ የለብንም። በቃ ኢንቫይሮንመንትን መምሰል ነው። ልክ እንደ ሩታውን ልደቷ ነው ሃፒ በርዝዴይ ያሏት ነው ምናምን ነገር በቃ ባሏ ቢኖርና ከዚህም የበለጠ ነገር ቢያደርግላት ምናምን ነገር ከነሱ የበለጠ ደስታን ይሰጣታል። ግን ደግሞ እዚህ ጋር የመጡ ሰዎች ደግሞ በቃ እንደ ባሏ ስላልሆኑ መጥተው ሃፒ በርዝዴይ ብለዋታል። ልደቷን ቀን ሳይረሱ በቃ አስታውሰው ምናምን ነገር መጥተው መቼም ሚስቶች ባሎቻችሁ የልደት ቀናቸውን ሳይረሱ መጥተው ሃፒ በርዝዴይ ሲሏችሁ የሚሰማችሁ ስሜትን ባይተካም ግን ደግሞ በቃ የመጡትን ሰዎች አክብረሽ እንደዚህ ፏ ድምቅ ብለሽ ደስተኛ ሆነሽ እናቴ ችግር ነው፣ ሐዘን ነው፣ መከፋት ነው፣ ደስታ ነው። በቃ አይሽ ለሁሉም ሰዎች ማሳየት ያለብሽ ይሄንን ነው። በህይወታችን ውስጥ እስካለን ድረስ የሚመጡብንን የደስታም የመከራም የሐዘንም የለቅሷችንን ጊዜ እኩል ባላንስ አድርገን ካልሄድን አንዱ ከአንዱ ከበለጠ ችግር ነው፣ የአይምሮ ጭንቀት ያመጣል። የምሬን ነው። የውሸት ደስታ የውሸት ሐዘን ውስጥ ሊከተን ስለሚችል ልክ እንደዚህ ነው መሆን ያለብን እናቴ። በነገራችን ላይ የሚበልጠው ይዘሻል፣ አትርፈሻል። የልጅሽ አባት ከጎንሽ ቢሆን መልካም ነው። ካልሆነ ይሄው በቃ ይሄን የመሰለ ልጅ አግኝተሻል እናቴ። እንደሚባለው እንደ አባትም እንደ እናትም አባት መሆን ባትችም ግን በቃ
እናቴ ወጥረሽ ልጅሽን በሚገርም ስነ ምግባር እንዲያድግ እናንተ ባደጋችሁበት እኛ ብሄርንበት መንገድ እንዲያልፍ አለመፍቀድ በቃ ብቻ ዩቲዩበር እንዳታደርጉት እሱን ነው የምፈራው። ለማንኛውም ሃፒ በርዝዴይ ብለናል። ሃፒ በርዝዴይ እንኳን ለ20ኛ ዓመት የልደት በዓልሽ አደረሰሽ ብለናል። ምን ይደረግ ልጅ አስቡት ገና 19 ዓመት ልጅ ነበር አብርሃም እንደዛ ሲጫወት የነበረው። ይሄው በቃ ዛሬ 20ኛ ዓመቷን ገና አንድ ፍሬ ልጅ ላይ ነው እንደዚህ የሚጫወተው። ምንም አታውቅም ብለህ ነው አይደል አብርሃም? ችግር የለም። እቺ ልጅ ግን 24 25 ዓመት ላይ የደረሰሽ ቀን እግዚአብሔር ይዳ። ምን እናርግ ታዲያ 20 ዓመቷ ነው እና ምን ልትሉ ፈልጋችሁ ነው? ለምንድን ነው ያጨበጨባችሁ? ምን ያደርጉ? ምን አይታችሁ ነገር? ግን የምር ነው ሜሪን አይቶ የሆነ ነገር ውስጥ እንዳይገባ የምር የወደቀ መልአክ እኮ ነው የምትመስለው። አሁን እዚህ ጋር ሜሪ ልጁ ይባንናል ይቃዣል ተይሩታ። በዛ ላይ ደግሞ ተሰብስባችሁ ልጁ ላይ እንደዚህ የምትጨውበት ገና 1 ዓመት ያልሆነው ልጅ ላይ ኧረ ተው ጎበዝ። ምን ያደርጋችሁ ይሄ ልጅ? እናንተ እዛ እንደተገማማችሁ ተገማሙ። ይሄ ህፃን ልጅ ደግሞ እንደገና አምጥታችሁት እሱንም ዩቲዩበር ታረጉ ነው። ነገም እንደገና እሱም ሴት ጎትቶ ይምጣ። ተው ተከበሩ። የምሬን ነው የምላችሁ። ካምደት ረጅም ዓመት ባባዬ ደግሞ ወንድም እህት ምናምን ኖሮት ይሄ የበረከት ቤት ይሄ በቃ አንተ ሶፋ ላይ አንተ ውረድ ቆይ አባቴ ይመጣል የሚባልበት በስቶ እሱ ጊዜ ያምጣል። አሜን። ለማንኛውም ሩታዬ ደስ ብሎናል። እንኳን ተወለድሽልን። እግዚአብሔር ከዚህ በላይ እድሜ ይጨምርልሽ፣ ከዚህ በላይ ልጅ ይስጥሽ። ከማን እንደሚሰጥሽ ነው ከአብርሃም እንዳንል እንጃ። ሰውየው እዛ ሌላ ታምር ውስጥ ነው ያለው። የሄርሜላ መርጌታ ግን በጣም ከባድ ነው የምር። የሄርሜላ መርጌታ በጣም ከባድ ነው። እኔ እንዴት አድርጎ ተብትቦ እንደያዘው ልጁን ምንም ሊገባኝ አልቻለም። የምሬን ነው የምላችሁ። ከባድ መርጌታ ጋር ነው የሄደችው ማለት ነው። በቃ አብርሃምን እንደዚህ አፍዟ ደንግዞ ከሄርሜላ ውጪ እንዳይታየው ያደረገው። እኔ ልጁን ራሱ ከሄርሜላ የወለደ እንዳይመስለው ነው የምፈራው። በዚህ አካሄዱ አይቀርም ልጁን የወለድኩት ከሄርሜላ ነው ብሎ አንድ ቀን ይመጣል። አካሄዱ እያማረኝ አይደለማ። ግን ሩታዬ በቃ ረጅም እድሜን እግዚአብሔር ይስጥሽ። ከዚህ በላይ ብዙ ነገሮችን የምታይበትን እድሜ እግዚአብሔር ይስጥሽ። ልጅ አይደለም የልጅ ልጅ ጨምሮ ይስጥሽ። እንግዲህ አቅምሽን አይተነዋል አይደለም? ይሄንን ልጅ አብርሃምን እንኳን እንደ ልጅ አጥብተሽ አሳድገሻል። የምሬን ነው የምልሽ። ብዙ ውለታ አለብን ያንቺ። ስለዚህ ልጅ ማሳደግ ላይ እንኳን የምትታሚ አይነት ሴት አይደለሽም። በጣም ነው የምንወድሽ። እና ውድ ቤተሰቦች እንግዲህ በድጋሚ ከች ብለናል። ሰሞኑን 1 ሳምንት ነው ምናምን ጠፋን። የሆነች አስተማሪ ነገር ምናምን ነገር ለእናንተ እናስተላልፍ ብለን ኮንተንት ብንቀይር አባቢ ከች የሚል ሰው ጠፋ። በቃ የሆነ ግብዣ አዘጋጅታችሁ የሆነ ነገር አዘጋጅታችሁ ሰው ሳይመጣ ሲቀር ማለት ነው። አስቡት ኪሳራውን። እነዚህ ሰዎች ትምህርት አይወዱም፣ ተስፋ ቆርጠናል፣ ከዚህ በኋላ መሳቅ ነው የምንፈልገው፣ መጫወት ነው የምንፈልገው አላችሁ። በቃ ያንን ፕሮግራም ተውኩት። በሌላ ዩቲዩብ ቻናል እሰራላችኋለሁ። ካያችሁት አያችሁት፣ ካላያችሁት ምንም አረግ አይቻልም። 4 ነው 5 ቪዲዮ ሌላ ለቅቄ ነበረ። የሚያዩ ሰው ኬት ይምጣ። በቃ ምንም ማድረግ አይቻልም። ስለዚህ ድጋሜ ከች ብለናል። ከዚህ በኋላ አብረን እንስቃለን፣ አብረን እንፎግራለን፣ አብረን እናለቅሳለን፣ አብረን እናኮርፋለን። ሌላ ምንም አዲስ ነገር የለውም። ወዳችኋለሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁ የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ወዳችኋለሁ።